ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልና በሚመጥን እንደዚሁም ዘመኑን በዋጀ መልኩ ተግባራዊ ስራዎች እየሰራ ነው አሉ የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። ተቋሙ በህገ ወጥ የሰዎች ዝውውር በተለያዩ አቅጣጫዎች መረባቸውን በመዘርጋት ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነመሪያቸው በመያዝ የፍርድ ሂደታቸውን እንዲከታተሉ ማድረጉንም አመልክተዋል። የወንጀል ድርጊቶች ከጊዜ ወደ ጊዜ እየረቀቁ በቴክኖሎጂም እየላቁ ቢመጡም ፌዴራል ፖሊስ በዛው ልክ አቅሙን በማጠናከር ዘመኑን በዋጀ መንገድ ተግባሩን መቀጠሉን አረጋግጠዋል። የኢትዮጵያ ጠቅላላ ምርጫ ስኬት ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት ለዓለም በድጋሚ ያስመሰከሩበት ትልቅ ሀገራዊ እውነት ነው አሉ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ። የኢትዮጵያ ጠቅላላ ምርጫ ስኬት በዓለም አቀፍ ደረጃ የተስተጋቡ አሉታዊ ዘገባና ስሁት ምኞቶችን ያመከነ ታሪካዊ ድል መሆኑን አብራርተዋል። በውጭ ዓለም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎችም የዜጎች የምርጫ ንቁ ተሳትፎ የዲሞክራሲ ባህል እያበበ መምጣቱን እንዳስገነዘበ አንስተዋል። አዲስ አበባ ዩኒቨርሲቲ በአርቲፊሻል ኢንተለጀንስና ዲጂታል ቴክኖሎጂ እውቀትን ለትውልድ የማሻገሩ ስራ አጠናክሮ ይቀጥላል አሉ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ። የዩኒቨርሲቲው ፕሬዝዳንት ዩኒቨርሲቲ ወደ ራስ ገዝነት በሚያደርገው ጉዞም የአዲስ አበባ ዩኒቨርሲቲ ፕሬስ አቅምን የማሳደግና የዘመኑን ገበያ በመጠቀም ተደራሽነቱን የሚያሰፉ ስራዎች መከናወናቸውን አብራርተዋል። በቀጣይም አርቲፊሻል ኢንተለጀንስና ዲጂታል ቴክኖሎጂን በመጠቀም እውቀትን ለትውልድ የማሻገርና ተቋሙ ከሌሎች መሰል ተቋማት ጋር ያለውን ተወዳዳሪነት ለማሳደግ እንደሚሰራ አረጋግጠዋል።